ተንኮለኛዋ ቤዛ እናቴ ታማለች በማለት ደመቀን ይዛው ሄዳ ነበር። ወንድሟ ወይንም የሚያግተው የሚተባበራት ልጅ ስለሌለ ደመቀ ሄዶ ወይንም አምልጦ ነበር። ደመቀን ሲያጡት ኪንጎን ይዘውት ኪንጎን ደግሞ በገንዘብ እየተደራደሩበት ይገኛሉ። ቲና ከተናገርሽ አንቺም አትለቀቂም ትንፍሽ እንዳትበይ ተብላ እሷ ሳትታሰር እንድትለቀቅ ግን ምንም ነገር ብትናገር በቲና ላይ ሁለቱም እንደሚፈርዱባት አስጠንቅቀው ለቀዋታል። እሷን ባንለቃት ጥሩ ነው፣ ሌላ መረጃ ታቃብላለች ሲል ወንድሟ ለቤዛ ተንኮለኛ ነገራት። ኮስተር ባለ መልክ ወደ ገጠር ሄዳችኋልና ገጠር ሄዳችሁበትም መንገድ ደግሞ ሁሉንም ነገር ሰምተናል፣ ገንዘብ አላችሁ፣ ገንዘብ እንፈልጋለን እያለች ለኪንጎ ነገረችው። አንቺ እኛ ገጠር ብንሄድ ምን ያገባሻል? ምንስ የምታውቂው ነገር አለ ቢላትም ብዙ እንዲናገር አልፈለገችም። ስልክ ደመቀ ጋር ደውሎ እንዲቀበልላት ፈልጋለች። የሱ ፍቅረኛ የት ሄዶ ነው በማለት በጣም ተጨንቃለች። ኪንጎ ጠፍቶባት ለእናቷም እንዲሁም ለወንድሟም እያሰበች እየነገረችው ነበር። ይሄን ያህል የምትተክዡ ለምንድን ነው ሲላት የት ሄዶብኝ ነው ኪንጎ እያለች ለባቡሬ እነግሯለች። ባቡሬም ደግሞ እንደለመደው ወደ ሌላ ጋር ሄዶ ይሆናል፣ ምን መሄጃ አለው ይመጣል ነው ያለው። ግን በደመቀ ቦታ የገባው ኪንጎ ታግቶ እያሰቃየችው ትገኛለች። ሊዲያ ቀበጧ ከብዙ ጊዜያት በኋላ ወደ ቤት ተመልሳለች። ሩታ ጋር ፊት ለፊት ተገናኙ። ሩታ ብዙ ደስተኛ አይደለችም አሹዬ በማለት አሹን እቅፍ ስታደርገው ስትስመው እንግዲህ መጣች። ይች ልጅ እዚህ ቤት ብዙም ደስ አይለኝም አይመቸኝም ስትል ለአሸናፊ ነገረችው። አሸናፊ አንቺም ሴት ነሽ እሷም ሴት ናት፣ ምን ያገናኛችኋል በማለት እንዲስማሙ እንዲጠነቀቁ ለሁለቱም ተናግሮ ዴቭ አሎይ በማለት የናፈቃትን ዴቭን ወንድሟን ለማየት ወደ ውስጥ ገባች። የቅምጥል እናትና የባቡሬ እናት ደግሞ አደይንና ለምለምን በደንብ መከሩ። ሊሊ ያሳለፈችውን ፍቅር ቀለበት አድርጎላት ሰርጓን ስትጠብቅ የነበረችው ሙሽሪት እንደተከዳች ይህንን ሁሉ ስትሰማ አንቺን የመሰለች ልጅ እንዴት በዚህ ልክ ይጎዳሻል አፈሪ ብላ ያለች በጣም ተናዳለች። ይሁን መገፋት ደግሞ መልካም ነው ያለች አመስግና ለባቡሬ እናት ተናግራለች። አደይ አንቺም ብትሆኒ ዴቭን ጠንቅቅ በይ፣ ግን እንደኔ መሆን የለብሽም፣ እኔን እያየሽ በእኔ ልክ እንድትጎጂ አልፈልግም፣ ግን ቢያንስ ትምህርት ከኔ መውሰድ አለብሽ ብላ ጓደኛዋን አደይን እየመከረቻት ነው። የባቡሬም እናት ወንድ ልጅ ሙሉ በሙሉ እንዳታምኑ ከኔ ከህይወት ተሞክሬ እንድትማሩ ፈልጋለሁ ብለው እሳቸውም ለሁለቱም በባለፈው ክፍል አስተምረዋል ወይንም ተናግረዋል። አደይ ልታገባ ነው። ሽምግልና ላክ ብለሽ ወንድሜን የምትጨቀጭቂው ለምንድን ነው ስትል ሊዲያ ቀበጧ ወደዛ ቤት ተመልሳለች። እንግዲህ እንደሚጋቡ ሊዱ ደግሞ ለሮማን ስትነግራት አደይ እህቴን ወይንም ሮማንን ልጠይቅ ብላ ወደዛ ቤት ስትመለስ ከዛ ቤት ወጥተሻል አይደለም? ከወጣሽ ለምን ዳግመኛ ትመለሻለሽ? ስትል የባቡሬ እናት ለአደይ ወደዛ ቤት እንዳትመለስም ነገረቻት። አይ መሄድ ስላለብኝ ነው፣ ናፍቃኛለይ፣ ሮማንን አይቻት ልመለስ ብላ ወደዛ ቤት ስትሄድም ሊዲያ ቀበጧም ወይዘሮ ታለምንና ፍቅርን ሰላም ስትል የዋህ እኮ ንጹህ መልካም ልጅ ናት አደይ ሊዱ እያለች ወይዘሮ ታለም ደስ ብሏት ሊዱን እቅፍ አድርጋ ስትስማት ፍቅር በቅናትም ቢሆን እየተንጨረጨረች እንኳን ሰላም መጣሽ፣ ጥሩ ሰዓት ነው የመጣሹ፣ አደይና ዴቭ በቃ ሊጋቡ ነው፣ ሽምግልና ተልኳል እያለ እየተንጨረጨረች ለሷ ስትነግራት ቆይማ ለምንድን ነው እንደ ሌሎቹ ወጣ ብለሽ አየር የማትቀበዩ ሁልጊዜ የምትቀመጩ ምን ሆነሻል ብላ እናት ልጇን ፍቅርን ብትነግራት እሷ ግን ተንኮል ስለሆነ ስራዋ የትም መውጣት አትፈልግም። እህቷ ልትጠይቃት መጣች። ደስ አላት ሮማን
በእህቷ ማግባት በጣም ተደስታለች። ሊዱ ግን ይህንን ስትነግራት የሮማን ደስታን ስታይ አርፈሽ ስራሽን ስሪ፣ እህትሽ ወንድሜን አላስቀምጥ ብለዋለች ነው ያለቻት። ይህንን ደስታ ደግሞ ለእህቷ እንኳን ደስ ያለሽ ሊዱ ነግራይ ነው ስትል ደስታዋን ደስ ብሏት ለእህቷ ነግራታለች። ወይዘሮ ታለምም ልጄ እንኳን ሰላም መጣሽ ብላ አደይን በጥሩ ተቀብላታለች። ልትጋቡ ነው ነግራኝ ነው ብላ ስትነግራት ልትጋቡ ነው ወይ ፍቅር ብላ ደግሞ ለአደይ ጥያቄ ስታቀርብ አዎ እንግዲህ ምን ትሆኔ ልንጋባ ነው ስትል ነገረቻት። ፍቅር እርሟን ታውጣ ብላ ፍቅር አይኔ እያየማ በጭራሽ ዴቪዬ ያንቺ ሊሆን አይችልም፣ እንደሱማ መሆን የለበትም አለ በቅናት ርርጭረራለ። እናት ልጇን ብታስጠነቅቅም እሷ ልትተው አልቻለችም። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት አተረፍረፍ ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክና ሸር በማድረግ እስከ ፍጻሜው እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 135 ኪንጎ ታግቷል በወንድሟ እንዲሁም ደግሞ በሐሰት እናቴ ታማለች ብላ እሱን በገንዘብ እየተደራደረችበት ነው። ቤታችንን ታውቂዋለሽ፣ የድሃ ልጅ ነን፣ ቅምጥልን ማየት ትችያለሽ፣ እሷም የድሃ ልጅ ናት። ስለዚህ እኔ ምንም እንደሌለኝ እያወቀሽ እንዴት እንደዚህ ታሰቃይኛለሽ? እውነት ገንዘብ ባታገኚ ኩላሊቴን ታወጡታላችሁ ወይ እያለ ቢለምናትም አትቀባጥር እያለች ለሱ በቁጣ መልክ እየመለሰችለት ነው። ቅምጥል በፍቅረኛዋ መጥፋት ምክንያት በጣም ተጨንቃለች። ለደመቀ ስልክ ተደውሎ ይህን ያህል ገንዘብ አስገቡ፣ ያለበለዚያ ገንዘብ ካላካቸው ኩላሊቱን እናወጣላችኋለን እያሉ ሲደራደሩ እሷ ደግሞ ማነህ እና ነው አንድ ነገር ይሁንና እኔ አልለቅህም እያለች በቁጣ ለዛ ልጅ መልስ መልሳለች። ወደ ወንድሟ ጋር ሄዳ ታግቷል፣ በቃ ቤቱ ተሸጦ እሱ መውጣት አለበት ከታገተበት ብላ ለባቡሬ ነገረችው። ባቡሬም በጣም ተጨንቋል። ሁለቱ እንዲቀራረቡላት እየፈለገችው የባቡሬ እናት ደግሞ ምንም አይነት ከሊሊ ጋር ምንም አይነት ስሜት ወይንም ፍላጎት የለኝም ንጹህ እህቴ ናት ብሎ ለእናቱ ቢነግራትም እሷ ደግሞ እንዲቀራረቡላት እናት ፈልጋለች። እናቱን ያቀፋት ልጅ ባቡሬ ኪችን ቆማ ምግብን ልትሰራ ያሰበችው ሊሊን እንዴት መጣህ? አሁን እዛ አብረን ተቀምጠን አልነበረም ወይ? ለምን መጣህ ብላ ሊሊ ስትነግረው እናቴን አቅፊያታለሁ፣ አሁን ደግሞ አንቺን ላቅፍሽ እፈልጋለሁ፣ ሊሊ እቀፊኝ፣ ሰላም ይሰማኛል ሲል ሊሊ እንድታቅፈው ሲያደርግ ሁለቱ እንደተቃቀፉ እናቱ ድንገት ከች ስትል ምግቡን ማብሰሉን ትታችሁ እናንተ ተቃቅፋችኋል፣ ለካ ተነፋፍቃችሁ ኖሯል ሲሉ የባቡሬ እናት ተናግረዋል። በቃ እናንተ ተያይዛችሁ ሂዱ፣ ምግቡን እኔ አበስልና አመጣላችኋለሁ ብለው የገባቸው አራዳ ናቸው። የባቡሬ እናት ሊሊንና ባቡሬ አንድ ጋር እንደሆኑ አድርገው እሳቸው ወደ ኪችን ገብተው የሁለቱ መቀራረብና መተቃቀፍን ወደው እነሱን ሰደው ምግባቸውን እየሰሩ ነው። የታገተው ልጅ እየለመናቸው ነው። ምንም ሊራሩ አልቻለም። ምን ማድረግ አለብን አሁን እያለች የተጨነቀችው ፍቅረኛው ሁለቱ መንገድ ላይ ያሉ በቁጣ መልክ ለደመቀ እንዳናገረው እሷ ደግሞ ተቀብላ ደውላ ያንቺን ምላሽ ደውለሽ አጣሪው በዚህ ታገኘዋለሽ አጋቹን ብሎ ስልኩን እንደሰጣት እሷም ኮስተር ብላ ማነህ አንተ ያገትከው? አንድ ነገር ይሆንና አሳይሃለሁ ብላለች። ቅምጥል በጣም ተናዳ ስልክ አውርታ ስትጨርስ ጦልጧሊት ቴና እየተንጦለጦለች በንዴት ስትሄድ አንቺ የት ነበርሽ? ምን ያደናብርሻል? ሲሏት እየተርበተበተች እየመለሰችላቸው ነው። ምን ሆነሻል እንደዚህ የምትሆኒው? እውነቱን ተናገሪ፣ ኬት ነው የመጣሽ ብላ ቅምጥል ስታፋጥጣት አንቺ ደግሞ ምን ትመስላለች እያለች ቅምጥልን ስትገላምጣት ቅምጥል ደግሞ ጦልጧሊትን ሲጥ አድርጋታለች ማለት ነው። ቲና ቀበጧን አጠገቤ እንዳለሽ ድራሽ ሽጥፋ ብላ ከሰፈር አባራታለች። ተንኮለኛዋ እና ቤዛና
ጦልጧሊት ቲና ሁለቱ እያወሩ ሚስጥር እንዳታወጣ ስለተባለች ቲና ከአጠገቧ ከእናንተ ጎን ሆኜ ሰራለሁኝ ምንም ትንፍሽ አልልም ብላለች። በዛም መሰረት ሁለቱ እያወሩ ነበረና ድንገት ደግሞ ሊዱ እከቻለች። የቲና ጦልጧሊት ጓደኛ ስለሆነች እሷን አስቀይማችሁብኛል፣ ከዚህ ቤት አባራችሁብኛል እያለች ለነ ሩታም ተናግራለች ማለት ነው። ሩታም ደግሞ የመጨረሻ ማስጠንቀቂያ ወይዘሮ ታለም እንዳስወጣቻት ሮማንም ተናግራለች። ቲና ቀበጧን ማለት ነው። እሷ ዴቭ ነው የምትለው እና በመጨረሻ ቤዛ ምን እያሰባችሁ ነበር ብላ ቤዛና ቲና አብረው እንደሆኑ ሊዱ የሚያወሩትን ሰምታ ምን እያወራችሁ ነበር፣ ስለምን እያወራችሁ ነበር እያለች የኪንጎን ስም ስትጠራ እሱ ምን ሆነ እውነቱን ልትነግሪኝ እፈልጋለሁ ብላ ሊዱ እያፋጠጠቻት ነው። ወንድሟን ለማየት ወደ ክላስ ገብታለች። አደይም ዴቭን ለማየት እህቷን ሮማንን ለማየት ሄዳ ነበረ። ሮማን ምግብ ሰርታ ደግሞ ዴቭዬ አልበላም ብላ ስትጠይቃት ለዴቭዬ በሳህን ይዛ መኝታ ክላሱ ገባች። ዴቭም ደስ አለው። ወንድሟን ሰላም ካለች በኋላ በቃ ይቺ ልጅ ልታገባት ወሰንክ አይደለ በማለትም እንደገና ሊዱ ቀበጧ መልሳለት የገዛ ጓደኛዋን ለማየት እየተንጦለጦለች ተመልሳለች። ሊዱ ሙሽሪት ሁለት ሙሽራውና ሙሽሪት ክላስ ተገናኙ። በሳህን እንጀራ ይዛ ሙሽራዋ ሙሽሪት ለሙሽራው ለዴቭዬ ምግብ ስትሰጠው እሱም ደስ አለው ብላ እህል እንዳልበላ ሮማን ነግራኝ ነው ስጩ ብላኝ ነው ተነሳ ብላ ስትለው ደስ ካለሽ ብታጎርሽኝ አላት። ልክ ስታጎርሰው በሩ ተቆረቆረ። ማን ይሆን የቆረቆረው? ቲና ወይንስ ማን ይሆን ደግሞ? ምን አገባቸው ቢቆረቁሩ? በቃ ጨርሰዋል። አከተመ። ሽምግልና ተልኳል። ሙሽራውና ሙሽሪት ናቸው። ግን በታገተው ላይ ደግሞ ምን አይነት ይደርስበት ይሆን? እውነት በሱ ላይ ግፍ ይፈጽሙበት ይሆን? በገንዘብን የተደራደሩት ገንዘቡን ያስገቡላት ይሆን? በር ደግሞ ተቆርቁሯል። ደመቀ የታገተው ኪንጎ ጋር ማን እንደቆረቆረ ሊያድኑት ይሆን? እሷ ልትደበደብ ይሆን? ያን ደግሞ በቀጣይ ክፍል የምናይ ይሆናል ቤተሰብ